እግዚአብሔር ይመስገን። የዛሬ 15 ቀን ዕብራውያን 11:34ን አካፍያችሁ ነበር፣ ተካፍለን ነበር። ዕብራውያን 11 ቁጥር 34። ዛሬም እሱኑ ምዕራፍና ቁጥር ነው የምናየው አብረን። ዕብራውያን 11:34 የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ። ባለፈው የእሳትን ኃይል አጠፉ የሚለውን ነው ያየነው። ዛሬ ደግሞ አንበሶቹ ስለምን ይቅርባቸው፣ የአንበሶችን አፍ ዘጉ፣ የአንበሶችን አፍ ዘጉ በሚል ርዕስ ነው የምንካፈለው። ዳንኤል 6:27ንም ደግመን እናነባለን። ያድናል ይታደግማል፣ በሰማይና በምድር ታምራትና ድንቅን ይሰራል፣ ዳንኤልንም ከአንበሶች አፍ አድኖታል፣ የአንበሶችን አፍ ዘጉ። ወንጌል ስንመሰክር ምንድን ነው? ያድናል ይታደግማል እንላለን። እና ይህንን ያለው በመጀመሪያ ማለት ነው። በመጀመሪያ ያለው በጣም የሚገርመኝ ንጉሥ ዳዊት አይደለም። ንጉሥ ዳዊት ቢል አድኖታል። እንኳን እሱን ጠቦቶቹን፣ በጎቹን ከአንበሳ ከድብ አፍ ላይ አድኖለታል። እና ደግሞ የኪዳን ሕዝብ ነው። ያህዌን ያውቃል። አያችሁ፣ ዳዊት ያድናል ይታደግማል ያለው ፋርሳዊ ነው፣ ኢራናዊ ማለት ነው። ኢራን አይደል? ሰሞኑን ዜና ኢራናዊ ነው፣ ፋርሳዊ ነው። የፋርስና የሜዶን ንጉሥ ነው። እና ደግሞ የኪዳን ሕዝብ አይደለም። ያህዌን በተገቢ ሁኔታ አያውቀውም። ግን አንድ ነገር አይቷል። ያህዌ ሲታደግና ሲያድን አይቷል። ስለዚህ እንደዚህ አለ፣ ያድናል ይታደግማል። ማስረጃ ካላችሁ ዳንኤልን ከአንበሶች አፍ ምን ብሎታል? አድኖታልና። ያድናል ይታደግማል። ማስረጃ ካላችሁ እኔ መጀመሪያ ሌላ ሰው ላይ ሳልጠቁም ራሴ ያድናል ይታደግማል፣ ማስረጃ እኔን ከአንበሶች አፍ አድኖኛልና። ያድናል ይታደግማል፣ ማስረጃ አንቺን ከአንበሶች አፍ አድኖሻልና። ያድናል ይታደግማል፣ አንተን ከአንበሶች አፍ አድኖሃልና። ያድናል ይታደግማል፣ ማስረጃ እንደ ማህበር እንደ ቤተ ክርስቲያን ከአንበሶች አፍ አድኖናልና። ዛሬ ደረስነው። አምናን አልፈን ዘንድሮ ያልነው የካቲት አልፎ መጋቢት የተባለው በላተኛ ስለሌለ ሳይሆን የበላተኛውን አፍ ዘግቶልን የአንበሶችን አፍ ዘግቷልና አድኖናልና። አያችሁ፣ ሊቦጫጭቀን መጥቶ አፉ ተለጉሞበት። አሁን ቅድም አሌክስ መሰከረ አይደል? ቀላል ነገር እንዳይመስላችሁ። ያንንም ያክል ነገር አይደለም። ተመጣጣኝ መኪና ብትገፋ ልትሞት ትችላለህ። መንገድ ላይ ነካ አርጎ ገፋ አርጎ ሕይወት ሊያልፍ ይችላል። ያድናል ይታደጋል። እንግዲያው እኔም ልመስክርላችሁ፣ መስክርላችኋለሁ። እርግጠኛ ነኝ ይሄንን ለብዙ ሰው ስለምመሰክር ልመስክርላችሁ። እና አንድ ጊዜ ቆይቷል በጣም እኮ ግን አልረሳውም። ታውቃላችሁ፣ ከኦርቶዶክስ ቤተክርስቲያን እንደወጣን ሰሞን ነው። እና ፌንቲያው የዛኔም ትጋደላለች፣ ትማልዳለች እና ትጸልያለች። እና በራእይ የምታየው ወይም በህልም ይሁን እኔ እንጃ፣ በህልም ነው በራእይ ነው የምታየው። በራእይ የምታየው ምንድን ነው? እዛ የነበርንበት ቦታ ያው ሽር ጉድ እንል ነበር። ሰንበት ተማሪውም ምናምንም ውስጥ ነበር። አውደ ምሕረቱም አካባቢ አንጠፋም ነበር። እና ከወጣን በኋላ ከዛ ከነበርንበት ቦታ የንብ መንጋ ሲላክ ወደ እኔ ነው የሚላከው። ታያለች፣ ትጋደላለች። እሁድ ቀን እንደዚህ ያለ ፕሮግራም ነበረን። ብሔራዊ መሐንዲሶች የሚባል አሁን ፈርሷል የሚባል አዳራሽ ነበር የምንሰበሰብበት። የዛን ቀን እሁድ ሰባኪው የሚሰብከው የሐዋርያት ሥራ ምዕራፍ 27 ነበር። ጳውሎስ ተርፎ
ከማዕበል አምልጦ መጣችና እባብ ነደፈችው። ሰዎቹ እንደዚህ ያሉ፣ ይሄ ሰውዬ ኃጢአት በዝቶበታል፣ ሊሞት ነው፣ አብጦ ሊወድቅ ነው ሲሉ እባቢቷን አራገፋትና ደህና ሆነ። ሃሌሉያ የሚለው ቃል ተሰበከ። ማክሰኞ ቀኑን ሰዓቱን አረሰውም። 7 ሰዓት ላይ ከቤት ወጥቼ እዚህ ጋር ነው ሰፈሬ፣ ወደ መገናኛ ሲሄድ የንብ መንጋ አረፈብኝ። አንድ ንብ አይደለም፣ ከቀፎ የወጣ ከየት እንደመጣ ላይ ተከመረ። ወደኩ። ራሴን ስቻለሁ። በሰመመን አንዳንድ ነገር ሰማለሁ። እዛ አካባቢ ትውልደ እስራኤላውያን ነበሩ የሚኖሩ፣ ወደ እስራኤል ለመሄድ የሚዘጋጁ። አፈር ይበትናሉ፣ ላይ ውሃ ነገር ያደርጋሉ፣ ሊረዱኝ በጣም ይሞክራሉ። እና በሰመመን ሰማቸዋለሁ። ምን ይላሉ? ይሄ ነገር እኮ ከብት ይገላል ይላሉ። ከብት የንም መንጋ አርፎበት ከብት ይገላል ይላሉ። እና እኔ ደግሞ እሁድ የተማርነውን በውስጤ እላለሁ በውስጤ አብጦ ይሞታል ብለው ሲጠብቁ አራግፎ ተነሳ። የሆነ ቤት ወሰዱኝ። የተወሰነ ጊዜ ቆየሁኝ። ምናልባት 1 ሰዓት ከምናምን በኋላ በደንብ ነቃው እና ወደ ቤት ተመለስኩ። በዚህ ምስክርነት ውስጥ በጣም የሚገርመኝ ነገር እናንተ ንብ አንድ ንብ ነድፏችሁ ምንድን ነው የሚያደርጋችሁ? ያብጣል። እኔ በነገራችን ላይ ከዛ በኋላ ንብ ነድፎኝ ያውቃል። አሁን በቅርብ ጊዜ እንኳን ንብ ደግሞ መርጦ ቀለበት ያረኩበትን ጣቴን ነደፈኝ እና አበጠ እና ፒያሳ ሄጄ ቀለበት አስቆርጬ ነው ድጋሚ ያሰራሁት። ጥሩ አይደለም ብሎኝ ማለት። የዛን ጊዜ ግን አንዲት እብጠት፣ አንዲት ምልክት፣ አንዲት ያድናል ይታደግማል። ምስክር ይሄው አለው። እና ንብ መናደፍ ስለማይችል ነው። የዛን ጊዜ የመጡት ንቦች የሚነድፍ መርዝ ስለሌላቸው ነው እንዴ? አይደለም። የመርዙን ሰንኮፍ ነቅሎልኝ ነው። ያድናል ይታደግማል፣ ያድናል ይታደግማል። እና የአንበሶችን አፍ ዘጉ አለ የዕብራውያን ጸሐፊ። የአንበሳው አፍ ተዘጋ አለ። ምዕራፍ 6 በጣም ብዙ ጊዜ የተሰበክ ነው። ቃል በቃል የምናውቀው ታሪክ። ዳንኤል ሲባል ራሱ መጀመሪያ ትዝ የሚለን የአንበሳ ጉድጓድ እና የዳሪዮስ መንግስት በጀመረ ጊዜ ብሎ ነው የሚጀምረው ምዕራፍ 6። በነገራችሁ ላይ ምዕራፍ 6 ምዕራፍ 5 ወደ 6 የተሸጋገረበት ብቻ ሳይሆን ምዕራፍ 5 ላይ ታላቂቷ ባቢሎን ምን አለች? ወደቀች። በአንድ ሌሊት ወደቀች። እና ብልጣሶር በእግዚአብሔር ላይ ተነስቶ እነዛን የቤተ መቅደሶች ዕቃ ሲያረክስ ሰክሮ እግዚአብሔር ተነሳ እና ባቢሎን ወደቀች። በአንድ ሌሊት ወድቃ። ምዕራፍ 6 ዳሪዮስ ማለት የባቢሎን ንጉሥ አይደለም። የተቀየረው መንግስት አይደለም። የተቀየረው ከባቢሎን ለምሳሌ ከናቡከደነጾር በኋላ ብልጣሶር የሚል ንጉሥ እናገኛለን። እንደዛ አይደለም። ግዛት ነው የተቀየረው። ኪንግደም ነው የተቀየረው። የባቢሎን መንግስት ወድቆ የፋርስና የሜዶን መንግስት የተመሰረተበት ምዕራፍ ነው። ዳንኤል በጣም የሚገርመው በዘመኑ በጣም የሚታወቁ 4 ነገስታትን አገልግሏል። ናቡከደነጾርን አገልግሏል። በናቡከደነጾርና በብልጣሶር መካከል የሚታወቁ በታሪክ 4 ነገስታት አሉ። እነሱን ባንቆጥር እንኳን በብልጣሶር ዘመንም አገልግሏል፣ በዳሪዮስ ዘመንም አገልግሏል። ምዕራፍ 5 ብልጣሶር፣ ምዕራፍ 6 ንጉሥ ነው ብልጣሶር። በዳሪዮስ ዘመን አገልግሏል፣ በቂሮስ ዘመንም አገልግሏል። ምክንያቱም ምዕራፍ 1 ሲጨርስ ዳንኤልም እስከ ንጉሱ
እስከ ቂሮስ መጀመሪያ ዓመት ተቀመጠ ይላል። ስለዚህ 4 ነገሥታትን ያገለገለ ሰው ነው። አሁን ዳንኤል ወጣት አይደለም። ሲማረክ ወጣት ነበር። ጉድጓድ ውስጥ ሲጣል አንበሳ ጉድጓድ ውስጥ የ85 ዓመት ሽማግሌ አዛውንት ነበር። እንኳን ኢምፓየር ግዛት ተቀይሮ ቀርቶ መንግስት ሲቀየር በፊት የነበረው አመራር ምንድነው የሚደረገው? ወይ ይታሰራል ወይ ይረሸናል አይደል? ኃይለ ሥላሴ ቤተ መንግስት ያገለገሉ የነበሩ ሰዎች ደርግ ሲመጣ የሉም። ከደርግ ጋር የነበሩ ኢህአዴግ ሲመጣ የለም። ያሁኑን በደንብ አላውቀውም፣ ግን የተወሰኑት የሉ። ዳንኤል ግን እንደውም በጣም የሚገርመኝ በጣም የሚያስደነግጠው ነገር ብልጣሶር ምዕራፍ 5 ላይ ጊዜያዊ ሹመት ሰጥቶት ነው ሄደው። ይኸውላችሁ በግድግዳ ላይ አንዲት ጽሕፈት ተጻፈች። እዛ ሰክረው በእግዚአብሔር ቤተ መቅደስ ንዋየ ቅድሳት ሲጠጡ ግድግዳ ላይ ተጻፈ እና ብልጣሶር በእናቱ በንግሥቲቱ በእናቱ ምክር ዳንኤልን አስጠርቶ እንደዚህ አለ፣ እኔ በቃ ይሄንን ከተረጎምክ፣ ምክንያቱም ሌሎች ሊተረጉሙ ስላልቻሉ ሐምራዊ ግምጃ አደርግልሃለሁ፣ የወርቅ ማርዳ አጠልቅልሃለሁ፣ በመንግስቴ ደግሞ 3ኛ ሰው አደርግሃለሁ ብሎት ነበር። ዳንኤል ምንድን ነው ያለው? ገንዘብህን ውሰደው፣ ንጉሥነትህን ውሰደው፣ ወርቅህንም ውሰደው፣ እኔ አነብልሃለሁ ነው ያለው። እንደዛ ቢለውም እንኳን ዳሪዮስ በመጨረሻዋ ሰዓት ምዕራፍ 5 ቁጥር 29 ላይ የመንግስቱ 3ኛ ሰው አድርጎ ሾሞት ነው የሄደው። ሊያስበላው ነው እናንተ። ስለዚህ ቤተ መንግስት የመጀመሪያ ስትገባ የምታገኘው ዳንኤልን ነው። ዳንኤል አዛውንት ነው፣ የጡረታ ዕድሜ ላይ ነው ያለው። የሚገርማችሁ ግን በፋርስና በሜዶን መንግስት ሌላ ሹመትና አገልግሎት እንዲሰጥ ተመረጠ። ምዕራፍ 6 ሲጀምር እንደዚህ ነው የሚለው፣ ንጉሱ አዲስ አወቃቀር ማዋቀር ጀመረ ይላል። እንዴት ነው አዲሱ መዋቅር? ንጉሱ እንዳይደክመው፣ ንጉሱ እንዳይጎዳ ይላል። እንዳይጎዳ ግዛቱን ሁሉ 120 ቦታ ከፋፈለና 120 መሳፍንቶችን ሾመ ይላል። ከ120ዎቹ መካከል ደግሞ ስንት ሰው መረጠ ይላል? 3 ሰው መረጠ። 3ቱን ሾማቸው ይላል። እና ያው አዲስ መንግስት ሲመጣ አዲስ አወቃቀር ያዋቅራል። እንደሚመቸው አድርጎ 120 ቦታ ከፍሎ 3ቱን ሾመና ከዛ ቁጥር 3 ላይ ሲደርስ ገና እኮ እንደጀመረ ነው። አይ ይህንን መዋቅር መከለስ አለብኛልና 2ቱ ከስር ይሁኑና ዳንኤል ከነሱ በላይ ይሁንና 120ዎቹ እንዳሉ ይሁኑ። ስለዚህ የመዋቅር ለውጡ እንዴት ነው? 120 መሳፍንት አሉ፣ 2 አለቆች አሉ። የአለቆቹ አለቃ ደግሞ ዳንኤል እንዲሆን ምን አረገ? ንጉሱ አሰበ ይላል። ለምንድን ነው እንደዛ ያሰበው? ቁጥር 3 ዳንኤልም መልካም መንፈስ ስላለው ይላል ከአለቆችና ከመሳፍንት በለጠ፣ ንጉሱም በመንግስቱ ላይ ሾመው ዘንድ አሰበ ይላል። ይሄ መልካም መንፈስ የሚለው ቃል በተደጋጋሚ ዳንኤል መጽሐፍ ላይ እናገኘዋለን። መልካም መንፈስ ማለት ደስ የሚል መንፈስ ሳይሆን የዚህ ዓመት ቲማችን ምንድን ነው? የልቀት ዓመት። መልካም መንፈስ ማለት the spirit of excellence ማለት ነው። የልቀት መንፈስ ነበረበት። በነገራችን ላይ የብልጣሶር እናትም መስክራለች እንደዚህ ብላ፣ ይሄ ሰው አውቀዋለሁ የልቀት መንፈስ አለበት ብላለች። እና መልካም መንፈስ ስለነበረበት ሊሾሞ ፈለገና ችግር ተፈጠረ። አለቆቹና መሳፍንቱ ቅናት ሞላቸው። ከማን በልጦ ነው ይሄ ሽማግሌ? ምን ያቅና ነው? ቅናት ሌላ ሰው ሲደረግለት ለኔ ሊደረግ ይገባል የሚል አስተሳሰብ ነው። ከባድ ነው። ወይም ደግሞ ለኔ ባይደረግም ለሌላው መደረግ የለበትም የሚል ነው። ቅናት እንደዛ ነው። ትላንት ለምሳሌ ሉቃስ 15ን አይደል ያነበብነው በመጽሐፍ ቅዱስ ንባባችን።
ውጭ እርሻ ቆይቶ የመጣው ትልቁ ወንድሙ ምንድነው ያለው? እንዴ ለዚህ አለ፣ አንደኛ ለኔ ተደርጎ አያውቅም አለ። ፍሪዳ ታርጎ አያውቅም አለ። እሺ ለኔ አይደረግ አለ። ለሱ ግን መደረግ የለበትም። ምክንያቱም ጋለሞታ ጋር ሄዶ ገንዘብን ጨርሶ የመጣ ነው። ማን እንደነገረው አናውቅም። ስለዚህ ለኔ አርጋ አታውቅም፣ ለኔ ባይደረግም ለሱ ግን መደረግ የለበትም የሚል መንፈስ በጌታ በኢየሱስ ስም ይመታ። አደገኛ በሽታ ቅናት ትዳር በትኗል፣ ጓደኛ በትኗል፣ ስራ አፍርሷል፣ የሰው ህይወት አጥፍቶ ያውቃል። በጣም ቀላል እንዳይመስላችሁ። እኔ መጽሐፍ ቅዱስ ላይ በጣም የሚገርመኝ ቅናትን ምንድነው የሚለው? ምሳሌ ምንድነው የሚለው? ነቀዝ ነው ይላል። እንደዚህ ምሳሌ 14 ላይ ቁጥር 30 ላይ ቅናት ግን አጥንትን ያነቅዛል ይላል። ምስጥ አያችሁ፣ የሚቦረቡር የቀናው ሰውን ብቻ ሳይሆን የሚቀናውንም ሰው የሚጨርስ ነው ቅናት። አቃላችሁ አይሁድ ካህናት ኢየሱስን የሰቀሉበትን ምክንያት ጲላጦስ በደንብ ያውቅ ነበር። ምንድነው ያለው? ማርቆስ 15:10 ላይ ማቴዎስም እንደዛ ብሎ ተናግሯል። የካህናት አለቆች በቅናት አሳልፈው እንደሰጡት ያውቅ ነበር ይላል። በምን? በቅናት ዳንኤል ወደ አንበሳ ጉድጓድ እንዲጣል ሕግ ለማውጣት ተነሱ ሰዎቹ ተባብረው በአንድነት። አንዱ ችግር ይሄ ነው። ሁለተኛው ብዙ ጊዜ አስበን የማናውቀው ግን የቅናት መንፈስ በኢየሱስ ስም ይመታ። የቅናት መንፈስ በኢየሱስ ስም ይመታ። ሰው ሲሳካለት፣ ሰው ሲሆንለት፣ ሰው ሲደረግለት ደስ እንዲለን እንደዛ ነው የሚለው እግዚአብሔር ቃል ለኛ። አዲስ የተወለደው ሰው እንደዛ ነው የሚያስበው። ሌላው ሲከናወንለት እልልልልልልል ይላል። ቆይቶ አያርም። እና ሌላ ብዙ ጊዜ አስበን ማናቀው ዳንኤል ላይ ያለ እነዚህ ሰዎች ወደዚህ ክፋትና ቅናት የሄዱበትን ምክንያት መቼም ዳንኤልን ሙሉን ካላጠናን አይገባን። አንድ ቀን ዳንኤል ምዕራፍ 11ን እያጠናው ቁጥር 1 ላይ እንደዚህ የሚል ቃል አነበብኩ። እንደዚህ ይላል ዳንኤል 11 ቁጥር 1 እኔ በሜዶናዊው በዳርዮስ በመጀመሪያ ዓመት አጸናውና በረታው ዘንድ ቆሜ ነበር ይላል። አሁን ምዕራፍ 11 ላይ ስለ ምዕራፍ 6 ታነባላችሁ። ምንድን ነው የሚለው? ይሄ በጣም የሚገርም ሚስጥር ነው። ስሙ። እኔ በሜዶናዊው በዳርዮስ ምዕራፍ 6 ላይ በዚያ ጊዜ ገና ስልጣን እንደጀመረ ይላል አጸናውና በረታው ዘንድ ቆሜ ነበር ይላል። ማን ነው የሚለው? ገብርኤል ነው የሚለው። መልአኩ ገብርኤል ነው የሚለው። ለማን ነው የሚለው? ለዳንኤል ነው የሚለው። እሺ ለዳንኤል ነው የሚለው። ዳንኤልን ምን ይለዋል? ገብርኤል እያወሩ ነው። በል ተናገር ምናምን ብሎት ምዕራፍ 10 ላይ እየተናገረ ነው። እና እኔ አለ በዳርዮስ ዘመን ቆሜ ነበር፣ እያጸናው ነበር፣ እያበረታው ነበር ይላል። መቼም ይሄንን የሚለው ለዳንኤል አይደለም። ምክንያቱም ስለ ሌላ ሰው ነው የሚነግረው። ማን? ገብርኤል። ለማን? ለዳንኤል። ምን እያረኩ? እያጸናውና እያበረታው ቆሜ ነበር አለው። አሁን ብዙ የመጽሐፍ ቅዱስ አስተማሪዎች የሚስማሙት ምዕራፍ 11 ዳንኤል ቁጥር 1 የምዕራፍ 11 ክፍል መሆን አልነበረበትም፣ የምዕራፍ 10 ክፍል መሆን አለበት ይላሉ። እኔም እስማማለሁ። ምክንያቱም ከቁጥር 2 በኋላ ሌላ ታሪክ ነው የምታነቡት። ምዕራፍ 11 ማለት ነው። ምዕራፍ 10 ግን ከቁጥር 19 ጀምሮ እንደዚህ ይሏል። መልአኩ ገብርኤል እጅግ የተወደድክ ሰው ሆይ ይሏል ዳንኤልን፣ ሰላም ላንተ ይሁን፣ በርታ፣ ጽና ይሏል። ከዛ እኔ ደግሞ ይሄን ባለን ጊዜ በረታው ይላል። አበርትተኛልና ጌታዬ ይናገር ይላል ዳንኤል ነው። ከዛ መናገር ይጀምራል ገብርኤል። ወደ አንተ የመጣው ስለምን እንደሆነ ታውቃለህ ይላል። እሺ አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ አለ። ውጊያ ላይ ነኝ አለ እና ሄጄ ከፋርስ አለቃ ጋር እዋጋለሁ አለ። በጣም የሚገርማችሁ እኔ ስመጣ እነሆ የግሪክ አለቃ ይመጣል አለ። ጦርነቱ ይቀጥላል።
ከፋርስ በኋላ የነገሰው ግሪክ ነው ታውቃላችሁ። እና ግሪክም ሲቀየር ውጊያውን እቀጥላለሁ አለ እና እንደዚህ ይለዋል፣ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህ ነገር ካለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም። ይሄን ውጊያ የምዋጋው ከማን ጋር ነው ይለዋል? ከሚካኤል ጋር ነው። እንደውም ሚካኤልን ተክቼ ነው የመጣሁት ይለዋል። አሁን ሁለት ግምት አለ። ምዕራፍ 11 ላይ የሚናገረው ገብርኤል ለዳሪዮስ ነው፣ ዳሪዮስን አበረታሁት ነው የሚሉ ሰዎች አሉ። ግን እንደዛ አይደለም የሚመስለው። አውዱ የሚናገረው ምንድነው? እኔ አሁንም ምዕራፍ 6 ላይ ይላል ገብርኤል ከሚካኤል ጋር ሆነን እየተዋጋን ነበር ይላል። አልገባችሁም ምን ማለት እንደሆነ? ምዕራፍ 6 ላይ መንፈሳዊ ውጊያ ነበር። አሁን ዝም ብሎ አንዳንድ ጊዜ እነሱ ቀንተው ርርድብን ብለው ብቻ አይደለም፣ ርርድብን ማለታቸው ላይ ከጀርባ የሚሰራ መንፈስ ነበር። አቃላችሁ ዳንኤል አያየውም። ዳንኤል እንደውም ምዕራፍ 11 ላይ እስከሚነግረው ገብርኤል የሚያውቀው ነገር የለም። እናንተ እግዚአብሔር ከጀርባ እየተዋጋ ነበር እግዚአብሔር መንፈሳዊ ውጊያ ላይ ነበርን አለ። ልባርካችሁ፣ እግዚአብሔር ተዋጊ ይላክላችሁ። በማታውቁት ነገር፣ ባልገባችሁ ነገር፣ በማይመለከታችሁ ነገር ከጀርባ ጠላት ያቀነባበረው የትኛውም ተንኮል በጌታ በኢየሱስም ይፍረስላችሁ እና ሰበብ ፈለጉ አለ ቁጥር 4 ላይ። በዳንኤል ላይ ሰበብ ይፈልጉ ነበር፣ ነገር ግን የታመነ ነበርና ስህተትና በደል አልተገኘበትም። በሱ ላይ ሰበብና በደል ያገኙ ዘንድ አልቻሉም ይላል። ምንና ምን? ስህተትና በሉት እስኪ ምንና ምን? ስህተትና በደል። ምንና ምን? ስህተትና በደል አይገኝባችሁ። አሜን። ሁለቱ የተለያዩ ነገሮች ናቸው። ስህተት ማለት ብቃት ነው። የብቃት ማነስ፣ የሥራ ችሎታ ማነስ። ሰውየው እንኳን በ85 ዓመቱ ሶር ብሎ ይሰራል። አይገርም? ስህተት አታገኙበትም። ስራውን በአግባቡ አይሰራም ብለው ሲፈልጉ ሰውየው ይሰራል። ለስራው የሚመጥን ዕውቀት የለውም ሲሉ ሰውየው ጢም ብሎ ሞልቶበታል። ለስራው የሚመጥን ልምድ የለውም ቢሉ ሰውየው ተፍ ተፍ እያለ ቢሮ ውስጥ ቅልብጭ አድርጎ ይሰራል። በዕድሜ ዘመን መጨረሻችሁ እግዚአብሔር ያለምልማችሁ። ሰነድ ቢገላበጥ ፐርፎርማንስ የተሞላው የ80 ዓመቱ ከመዝገብ ቤት ወጥቶ ቢታይ ዳንኤል ኤክሰለንት ነው። ስህተት አልተገኘበትም። ስህተት ብቻ አይደለም በደልም አልተገኘበትም ይላል። በደል ደግሞ የባህሪ ነው። ለልዕቀት ችሎታና ባህሪ ያስፈልጋሉ። ሁለቱም ያስፈልጋሉ አይደል እንዴ? ባህሪ ማለት ነው ስራ አያረፍድም። ዛሬ ቀድማችሁ 1 ሰዓት ግቡ ተብሎ እነሱ ሩብ ጉዳይ ቀድመው ደርሰው ዳንኤል ሲያረፍድ ሰዓት ሲያዩ እሱ ከ00 ቢሮ ነው ያለው። በደል አልተገኘበትም። በሰው በኩል በጉቦ ብትፈትሹት ጉቦ አይቀበልም። በደል ማለት እሱ ነው። አያችሁ፣ እድሜ ሲገፋ ቁጣ፣ ንዴት ቶሎ ብስጭት የሚያደርግ ነገር የለበትም። ቢተነኮሱት የሚተነኮስ ሰውዬ አይደለም። በደልም አላገኙበትም። እግዚአብሔር አምላክ በዚህ መንፈስ ይባርካችሁ። እግዚአብሔር ይባርካችሁ። በስራችሁ በንግዳችሁ ስህተትና በደል አይገኝባችሁ። እንደዚህ ከሆነ በጣም ስኬታማ እንሆናለን። እና ይሄ ሰውዬ የሥራም ችግር የለበትም፣ የባህሪ ችግር የለበትም። ታዲያ ምን ይሻላል? እምንይዘው አሉ በአምላኩ ሕግ ከመጣን ነው አሉ። ምን ማለት ነው? አምላኩ አድርግ ያለውን አታድርግ ካልነው፣ አምላኩ አድርግ ያለውን እንዳያደርግ
ካደረግነው እንይዘዋለን አሉ። ልክ ናቸው፣ እውነት። ከዛ በኋላ ለዚህ ደግሞ ሕግ እናውጣሉና 30 ቀን የሚቆይ ሕግ አወጡ ይላል የእግዚአብሔር ቃል። ለ30 ቀን የወጣው ሕግ ምን ይላል? በዚህኛው ትርጉም በ54ቱ ትርጉም ትንሽ ለየት ያለ ነው፣ ግን የአዲሱ መደበኛ ትርጉም በደንብ ግልጽ ያደርገዋል። በዚህኛው ትርጉም ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመናና ከአምላክ ወይም ከሰው እንዳይለምን የሚል ነው ሕጉ። በአዲሱ መደበኛ ትርጉም አንበባችሁ ከሆነ ቁጥር 7 ላይ ንጉሥ ሆይ እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር፣ ይሄ ነው ጥሩ ትርጉም፣ ወደ አንተ ካልሆነ በቀር ማንም ሰው ወደ ሌላ ሰውም ሆነ ወደ ሌላ አምላክ መጸለይ እንደሌለበት ንጉሥ አዋጅ እንዲያወጣ ይላል። ምንድን ነው የሚለው? ለ30 ቀን በዓለም ሁሉ አንተ አምላኩን አሉት። ሰው መጸለይ ከፈለገ ንጉሥ ዳርዮስ ሆይ በሰላም አውለ በሰላም አግባ ነው የሚለው። ወደ አንተ ካልሆነ በቀር ነው የሚለው። ወደ አንተ ንጉሥ 30 ቀን ንጉሥ ዳርዮስ እንደውም ደግ ነው 60 አርጉት አላለ። 30 ቀን ግን አምላክ ለበቃ ማንም እና ደግሞ ውሸታሞች ናቸው። ቅናትና ውሸት በጣም የተጋቡ ናቸው ታውቃላችሁ። እና መጡና ንጉሡን ይሄን ጉዳይ አሉ። እዛው ቁጥር 7 ላይ የመንግሥት የበላይ አስተዳዳሪዎች፣ መኳንንት፣ መሳፍንት፣ አማካሪዎች፣ አገረገጆች ሁሉ በአንድነት ተስማምተዋል አሉት። ማን አለበት አሉ? ዳንኤል አለበት። ዳንኤል የለበት። ስብሰባው ላይ አልነበረም ዳንኤል አይስማማም። ወደ ንጉሡ ይጸለይ የሚል ምክር ውስጥ ዳንኤል ሊኖር አይችልም። እና አለበለዚያ ግን በአንበሳ ጉድጓድ ውስጥ እንዲጣል። ምክንያቱም ባቢሎን የመጨረሻ ቅጣት የሚቀጣው በእሳት ነው። ምዕራፍ 3 ላይ ፋርስና ሜዶን ደግሞ አንበሳ። ሮም ሁለቱንም አቀላቅላ ነው ያዘችው። የተራበ አንበሳ ላይ ይወርወር። ይህንን በማይለወጠው በሜዶንና በፋርስ ሕግ እንድታጠና አሉት። ይኸውላችሁ የፋርስና የሜዶን መንግስት ባለፈው ፓስተር ሲናገር ነበረ፣ ማክሰኞ የነበራችሁ። በባቢሎን መንግስት የመጨረሻ የሥልጣን አካል ንጉሡ ነው። ቁረጠው ካለ ይቆረጣል፣ አቃጥሎ ካለ ይቃጠላል። በፋርስና በሜዶን ደግሞ ሕግ ነው። ሕጉን አትሽሩትም። ከተፈረመ ተፈረመ ነው፣ ንጉሡም አይለውጠውም። በግሪክ መንግስት ደግሞ ሲስተም ነው። ሲስተም ዘርግተዋል። ደቀ መዝሙር የማድረጊያ ሲስተም፣ በዛ ነው የሚገዙት። ሮም ሁሉንም አደባልቃ፣ እኛ ዘመንም ሁሉም ተደባልቆ ነው ያለው። እንደሚመች ነው። ሕግ ታወጣለህ። ለምሳሌ ለሆነ ሰውዬ ብለህ ሕግ ልታወጣ ትችላለህ። ሰውየው ካለቀለት በኋላ ትለውጠዋለህ። የፋርስና የሜዶን ሕግ የማይለወጥ ነበር። የሚለወጥበት 2 ምክንያት ነው ያለው። አንደኛ ሌላ ሕግ ከወጣ ነው። በሌላ ሕግ ነው የሚፈርሰው። ልክ ኢራን የነበረው ሌላው የት ነው? መጽሐፍ የአስቴር መጽሐፍ ላይ አታችኋል። የሃማ የወጣው ሕግ በሌላ ሕግ ነው። ደብዳቤው በደብዳቤ ነው የተሻረው፣ ወይ በሌላ ሕግ ነው የሚሻረው። አለበለዚያ ደግሞ ያ ሕግ ተፈጻሚ ከሆነ በኋላ በስተት ወጥቶ ከነበረ ያንን ሕግ በስተት ያወጡ ሰዎች ከተቀጡ በኋላ ነው የሚሻረው። አለበለዚያ የፋርስና የሜዶን ሕግ አንዳንድ ሰው እንደዚህ ጠንክር ሲልበት ምን ነው የፋርስና የሜዶን ሕግ አረከው ይላል። ለዛ ነው እንደዛ የሚሉት ሰዎች። እና ዳንኤል ሕጉ እንደወጣ ስብሰባው ላይ እንዳልነበረ ያውቃል። ሕጉ ሲፈረም ያውቃል። ለሱ እንደወጣም ገብቶታል። እድሜ ልኬን ስጸልይ ኖሬ 30 ቀን ጸሎት ባቆምስ አይልም አላለም። ጌታ ያለውበትን ሁኔታ ይረዳል። ክፉ ቀንን እንዴት ነው ማሳለፍ? ጎንበስ ብሎ አላለም። እናንተ ቀና ብሎ ወደ ቤቱ ወደ ጸሎት ቤቱ አልሄደም ሰውየው። እስቲ ለ30 ቀን
ሌላ ምሽግ ልቀይር አይልም። እዛው ጸሎት ቦታው ሄደ ሰውየው። ለ30 ቀን ጌታ ይሰማኛል፣ ያህዌ ሁሉም ቦታ አለ፣ መስኮት ዘግቼ ብጸልይስ አይልም። መስኮት ዘግቶ ይጸልይ። በነገራችን ላይ መስኮቱን ከፍቶ መጸለዩ ኃይለኛ የእምነት ሰው ስለሆነ ነው። ምክንያቱም ለመሰላችሁ መስኮት ከፍተው የሚጸልዩት ለምንድን ነው? በሰለሞን ቤተ መቅደስ ላይ ኪዳን ስላለ ነው። ምንድነው ኪዳኑ? ወደዚህ ቤተ መቅደስ ፊታችሁን አርጋችሁ ከየትም ቦታ ሆናችሁ ከጸለያችሁ ጸሎታችሁ ይሰማል የሚል ኪዳን አላቸው። ለዛ ነው በዛ በኩል ዝም ብሎ ንፋስ እንዲገባ አይደለም። ባይዘው ወደ ኢየሩሳሌም ይላል፣ በቀጥታ ፊቱን አዙሮ ነው። አሁን እኔ በጣም የሚገርመኝ ታምር ምንድነው በሉ፣ በዚህ ጊዜ ኢየሩሳሌም ፈርሳለች፣ ቤተ መቅደስ የሚባል የለም፣ ናቡከደነጾር አቃጥሏታል። ግን ዳንኤል በእምነት ገና ቤተ መቅደሱ ይታየዋል። ፈርሷል አይልም። ቢፈርስም ኪዳኑ አለ። ቤተ መቅደሱ መልሶ ይሰራል፣ እግዚአብሔር ሰበስባቸዋለሁ ብሎናል የሚል እምነት ስላለው ቢፈርስም ከፍቶ ይጸልያል። እናንተ በጌታ በኢየሱስ ስም ተስፋችሁ ይታደስ፣ ተስፋችሁ ይታደስ። በፈራረሰ ነገር አንዳንድ ሰው ቅድም አሌክስ ሲል እንደነበር ገና ሲጀምር ምን ዋጋ አለው? እቺ ሀገር ምን ዋጋ አላት? ቤተ ክርስቲያን ምን ዋጋ አላት? ምንም ዋጋ በሌላት በኩል ሆኜ ጸልያለሁ። በጣም የሚገርም እምነት ነው። ከፍቶ አለ ይጸልያል። ኪዳን አለኝ፣ እግዚአብሔር የተናገረኝ ነገር አለ፣ እግዚአብሔር የሰጠኝ የተስፋ ቃል አለ። ተስፋ የሚያስቆርጥ ነው። በዛም በኩል ፈርሷል፣ በዚህም በኩል ፈርሷል። ግን ቢፈርስም አሁንም እጸልያለሁ። ባልንበረከክም የማልጸልይ እያስመሰልኩ ወክ እያረኩ እንደኛ ኪሴን ከትቼ እጄን ኪሴ ውስጥ ከትቼ አላለም። ተንበርክኮ እንደ አንድ አይሁዳዊ ሁል ጊዜ ያደርግ እንደነበረው ይላል። ቀድሞ ያደርግ እንደነበረው 3ቱን 2 አላረገም። በል ከለከልከኝ 4 ነው ማረግልህ አላለም። እንደ ድሮ ጨዋ ነው። 3 በቀን በጉልበቱ ተንበርክኮ ይልና ይሄን በደንብ ስሙን፣ በጣም የምወደው ስለሆነ አሁን ደግሞ ይሄ መንፈስ ያገኛል። ምዕራፍ 10 ላይ በአምላኩ ፊት ጸለየ ይልና ምን አለ ይላል? አረ ይሄን በደንብ በሉ። ጸለየ ይልና ምን ይላል? አልሰማችሁም? ጸለየና ከዛ ምን አረገ? አመሰገነ። ጸለየና ምን አረገ? አመሰገነ። ማን ነው? ዳንኤል። ነገ ምንድን ነው የሚሆነው? አንበሳ ይቦጫጭቋል። ዛሬ ጸሎት ቤት ምንድን ነው የሚያደርገው? አመሰገነ። አመሰገነ። የጸሎት ሰው ነው። ያው ዳንኤል ታሪኩን የለወጠው ጸሎት እንደሆነ እናውቃለን። ግን ምስጋና አይገርም? አንበሳ ጉድጓድ ፊት ቆመ፣ ነገ ትሞታለህ የሚል አዋጅ፣ ለዛውም የማይለወጥ አዋጅ ታውጆ እያለ ጌታ ይመስገን። ስለዚህ ነገር አመሰግንሃለሁ። ስለ አንበሳው አመሰግንሃለሁ። ስለ አንበሳው ጉድጓድ አመሰግንሃለሁ። ስለ ዳሪዮስ አመሰግንሃለሁ። ስለዛ ስለ ከሰሱኝ ወንድሞች አመሰግንሃለሁ አላለ? እንደዛ ይመስለኛል አመሰገነ የሚለው። አመሰገነ። ይኸው ስሙኝ፣ አንዳንዶቻችሁ ምስጋና ስትጀምሩ የሚፈታ ነገር አለ። እስኪ አመሰግንሃለሁ በሉ። ጠዋት ጀምሮ በጸሎት መንፈስ ይሄ ስለነበረ እስኪ አመሰግንሃለሁ በሉ። ፊት ለፊት ቆማችሁ አንበሳው ጉድጓድ ፊት ሆናችሁ አዋጅ ወጥቶ እያለ እስቲ አመሰግንሃለሁ በሉ። እስቲ አሁንም አመሰግንሃለሁ በሉ። የምስጋና ጊዜ ነው እንዴ? የምስጋና ጊዜ። አመስግን አመስግን ይላል። አመስግን አመስግን ይላል። አንበሳው እየጠበቀ ያውቃል። ይሄ ሰውዬ ቀላል ሰው እንዳይመስላችሁ። ከዚህ በፊት እንደዚህ አይነት ቅጣት የተቀጣ ይኑር አይኑር አላውቅም፣ ግን ያውቃል ሰውየው። አንበሳ ጉድጓድ ፊት ቆሜ አመሰግንሃለሁ። እስቲ አመሰግንሃለሁ በሉ። እስቲ አመሰግንሃለሁ በሉ። ማጣት ፊት ለፊት ቆሜ ተቃውሶ ደሞዙም ኢኮኖሚውም ተቃውሶ እያለ እኔ ግን ዛሬ ቆሜ አንተን አመሰግንሃለሁ። እስቲ አመሰግንሃለሁ በሉ። እስቲ ድገሙት፣ አመሰግንሃለሁ በሉ።
ጌታ እንዴት ነው የረዳው ይሄን ሰው? እውነቱን እኮ ነው። ገብርኤል እየተዋጋን ነበር አለ፣ ከጀርባ እያፈረስን ነበር። የማጉረምረም መንፈስን አፈረሱለት። አይ እንደዚህ አለ፣ አመሰግንሃለሁ አለ፣ አመሰግንሃለሁ። በሽታው ፊት ለፊት ቆሜ አዎ ሪፖርት ወጥቶ፣ እናንተ የሐኪም ሪፖርት አይደለም፣ አዋጅ ታውጆ በሜዶንና በፋርስ ማተብ ተደርጎ ንጉሱ ቀለበቱን አውልቆ ሰጥቷቸው፣ የንጉሱ ቀለበት ማለት ማተም ማለት ነው፣ ታትሞ እያለ አመሰግንሃለሁ፣ አመሰግንሃለሁ። በመቆዘም አንሻገርም፣ በማጉረምረም አንሻገርም። ጨጓራ ህመም ነው የምታደርጉት ወገኖች። በምስጋና ግን ጤና ይበዛላችሁ። አመሰግንሃለሁ፣ አመሰግንሃለሁ። እኔ በመንፈሴ የሆኑ ችግሮች ጋር ቆሜ እያመሰገንኩ ስለሆነ ለዛ ነው መደጋግምባችሁ። መቀጠል ስለማልችል አይደለም። አመሰግንሃለሁ፣ 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 አመሰግንሃለሁ። ያውቃል፣ የንስሐ ጸሎት ጸልዮ ያውቃል። ምዕራፍ 9 ላይ ቃሉን ይዞ 70 ዓመት እንደሚፈጸም የኤርምያስን መጽሐፍ አንብቦ ጸልዮአል፣ ተጋድሏል፣ ጾሟል። ግን እንደዚህ ነው። ዛሬ ግን ጉድጓዱ ፊት ለፊት ቆሜ አንበሳው እየጠበቀኝ ሊበላኝ ተፈርሞብኝ አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ። የቤቴ ሁኔታ እንደዚህ ሆኖ ግራ ግብት ብሎኝ አንድ ነገር አውቃለሁ፣ አንተን አመሰግንሃለሁ፣ አመሰግንሃለሁ። ሰዎቹ ጨረስን ብለው ካስፈረሙ በኋላ በነገራችን ላይ ግጭ ነው ይላል። ጨረስን፣ አለቀ። ዳሪዮስ ፈርሙ። ዳሪዮስ ራሱ መለወጥ አይችልም። ንጉሡ ያሉት አንድ ምርኮኛ አሉ። ሰው እኮ ስትወድቅ እኮ ሲዘረጥጥህ አንቱ የሚሉት አለቃቸው ቢሮ በጸሐፊ በኩል የሚገቡት ሰውዬ አንድ ምርኮኛ አሉ። ቁጥር 13 አንድ ምርኮኛ አለ እዚህ ትእዛዝን የማይፈጽም። የዳሪዮስ ልብ መታች፣ ደነገጠ። ዳንኤል ነው አያችሁ፣ በጡረታ ዕድሜው የቀጠረው የሚያማክረው ግብግብ አለ ዳሪዮስ። ቁጥር 14 ላይ ሊያድነው ፀሐይ እስኪገባ ድረስ ደከመ ይላል። ንጉሡ ደክሞት ማዳን አልቻለም። ንጉሡ ደክሞት ቀኑን ሙሉ ሌላ ስራ አቁሞ ንጉሥ ደክሞት ቀዳዳ ቢፈልግ በዚህ በኩል ቢል በዛ በኩል ቢል ይመጡበታል። የፋርስና የሜዶን ጽፈት ይሉታል። ብቅ እያሉ የሆነ ነገር ልፍጠር ቢል የፋርስና የሜዶን ጽፈት አሉት ይላል። ይውላችሁ አንዳንድ ቀን ንጉሥ ያቅተዋል፣ ዘመድ ያቅተዋል፣ አባት ያቅተዋል፣ እናት ያቅተዋል። የሰማይ አምላክ ያድናል፣ ይታደግማል። ዳሪዮስ ባይችል፣ ሐኪሙ ባይችል ያድናል፣ ይታደግማል። ዳሪዮስ አልቻለም። በቃ አንዳንድ ሰው አዝኖላችሁ አይችልም። በቃ አዝኖ ግብግብ ብሎ ወይኔ እንዴት ቢኖረኝ ኖሮ ብሏቸው አንዳንድ ሰው ይሄዳል። አቅም አጥቶ የማያቅ እጁ ደክማ ማታቅ ለዘላለም የጸናች ክንድ ያለው ያህዌ የኛ አምላክ ያድናል፣ ይታደግማል። እንደው ዳሪዮስ በቃ አምላክ ይሁን አለው። ቁጥር 16 ሁልጊዜ የምታመልከው አምላክ እሱ ያድንህ። እኔ ላድን አልቻልኩም፣ እኔ ልረዳቸው አልችል ይሆናል። እሱ ሁልጊዜ የምታመልኩት ያድናችሁ። አሳልፎ ሰጥ በቃ ሁልጊዜ አለ። ደግሞ ሁልጊዜ
አሁን ይኸውላችሁ ዳንኤል ጸሎት የጀመረው አወጣችሁ ሕግ ወጣው ለኔ ነው አይደል? አሳያለሁ ጸልያለሁ ብሎ አይደል? ድሮም በቀን 3 ቀን መስኮት ከፍቶ ኢየሩሳሌም ፈረሰች አልፈረሰች ተቃጠለ እሱ አያገባው። እሱ የሚያየው የተሰራውን ቤተ መቅደስ ነው፣ የእግዚአብሔርን ኪዳን ነው፣ ጌታ የተናገረውን ነው፣ በመጽሐፍ ያነበበውን ነው። ዝም ብሎ ይጸልያል ሰው ሁል ጊዜ ነው። አሁንም ቀጠለ። ሌሊት እንዴት ይተኛ እናንተ ዳሪዮስ ቁጥር 10 አልበላም አለ። ያው ንጉሥ ገና ሳይገባ እራት ተዘጋጅቶ ብፌ ነው አይደል? አንድ ምግብ እንዳላይ አለ። እንቅልፍ ከሱ ራቀ ይላል። እነዚህ ኢራናውያን ይርቃቸዋል እንቅልፍ። ያ የአስቴርም ላይ ይርቆታል። ራቀው፣ እንቅልፍ ራቀው። መተኛት አልቻለም ሌሊቱን ሙሉ። እኔ አንድ ቀን እንደዚህ አሰብኩ፣ ዳንኤል ምን ሆኖ ይሆን? ቤተ መንግስት እንቅልፍ የለም፣ ጉድጓድ ውስጥ እንቅልፍ አለ። እና አንድ ሰው እንደዚህ አለ፣ ይሄ ዳንኤል የሚባለው ሰውዬ የአንበሳውን እንደዚህ አይነት ስዕልም አይቻልም፣ የአንበሳውን ጎፈሬ እንደዚህ ሰብሰብ አድርጎ ትራስ አድርጎ እያለ ነው አለ። ቤተ መንግስት እንቅልፍ የለም፣ ጉድጓድ ውስጥ እንቅልፍ አለ። ልንገርሽ፣ አንቺ ያለሽን እንቅልፍ ሌሎች ቢደርስባቸው አይተኙትም። አሁን የሰላም እንቅልፍ የሰጠኝ አለ ዳዊት። ሃሌሉያ ሃሌሉያ። እንቅልፍ ብቻ አይደለም፣ የእረፍት እንቅልፍ የሰጠኝ፣ በአንበሶች ጉድጓድ ውስጥ እረፍት የሞላኝ፣ ሰላም የሞላኝ። ክብር ይሁንለት፣ አሁንም ክብር ይሁንለት፣ ደግሞም ክብር ይሁንለት። ያልተኛ ሰው በሌሊት አንበሳ ውስጥ ጨምረህ ሰውየውን ትጠራዋለህ እንዴ? በሌሊት ወደ አንበሶች ጉድጓድ። አንድ ሰው ሲሰብክ እንደዚህ አለ፣ አንበሳ ጉድጓድ ውስጥ ገባ አለ። ዳንኤልን እኮ ነው። ስለዚህ አንበሳን አይበላውም አለ። አንበሳን አይበላውም። ሌሎች አንበሶች ነበሩ አይደል? እርስ በርሳቸው እንዳልተበላሉ ሁሉ በመካከላቸው ሌላ አንበሳ ነው ዱብ ያለው። አንበሳውን አልበላውም አለ። እግዚአብሔር አንበሳ ያርጋችሁ። በሱ ላይ የታመነ አንበሳ ያርጋችሁ። በችግራችሁ ላይ አንበሳ ያርጋችሁ። ሊበላችሁ የመጣ አፉ ይለጎምላችሁ። አንበሶቹ በነገራችን ላይ መልአኩ አብሮ ነው ያደረው። መልአኩ እዛ ነበር አይደል? ዳንኤል መልአኩን ልኮ የአንበሶችን አፍ ዘጋ ይለው። ራሱ አንበሳ በታሪክ ለመጀመሪያ ጊዜ መልአክ ያየው እዛ ጉድጓድ ውስጥ ነው። ዳንኤል ሲገባ አይቶ አያውቅም። አንበሳ በነገራችን ላይ አፋቸው ተያዘና በኋላ ምን ይላል? አልበሉትም አይደለም እንዳልጎዱ ታየ። አንተ አንበሳ ባይበላ ለመብላት አይታገልህም እንዴ? አይዋጭርህም እንዴ? የአንበሶችን ሁለመና የተቆጣጠረ የኛ አምላክ ልዑል እግዚአብሔር መብላት አይደለም መጉዳት አልቻሉም ይላል። ሁልጊዜ የምታመልከው አምላክህ ከአንበሶች ያድን ዘንድ ችሏልን አለ ዳሪዮስ። አዎ ችሏል፣ ይችላል፣ ያድናል፣ ይታደጋል፣ ያድናል፣ ይታደጋል። ዳንኤል ንጉሥ ሆይ 1000 ዓመት ንገስ፣ በፊትህ ቅንነት ተገኝቶብኛልና። በማን? በአንተም ፊት ደግሞ ንጉሥ ሆይ አልበደልኩም። ጌታ እንደዚህ ያርጋችሁ። እላይም ነጻ ታችም ነጻ ያርጋችሁ። እላይም አልበደልኩም ታችም አልበደልኩም፣ እላይም ቅን ነኝ በፊትም አልበደልኩም። ስለዚህ አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነሱም አልጎዱኝም አለው። ንጉሡ እጅግ ደስ አለው። መሳቅ የጀመረው አሁን ነው። ዳንኤልን ከጉድጓዱ አውጡልኝ አለ። ዳንኤል ከጉድጓዱ ወጣ። በነገራችን ላይ ዳንኤል አንበሳ ሲበላው ሳይሆን ጉድጓድ ሲወረወር ስብርብር የሚል ሽማግሌ ነው። እኔ ከአንበሳው ብቻ ሳይሆን
ወደ ጉድጓድ ከመወርወር መዳኑ ራሱ ይገርመኛል። ይሰው መልአኩን ልኮ ያድናል፣ ይታደግማል፣ ያድናል፣ ይታደግማል። አንድ በጣም ደስ የምትለኝ ቃል ያለችው ቁጥር 23 ላይ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። በማን? በአምላኩ። እንኳን በዳሪዮስ ያልታመነ ዳሪዮስ አይችልም ወገኖቼ። የመጨረሻ በነገራችን ላይ ዳንኤል የመጨረሻ መታመን ቢያስፈልግ በሰው ቅድም ስንዘምር በሰው አልታመንም አለን እንጂ ደግሞም እንደዛንን እንጂ የመጨረሻ መታመን ቢያስፈልገው ዳሪዮስ ይወደኛል። በቃ እንቅልፉን ለኔ የሚሰዋ ንጉስ፣ በጣም ብዙ ውለታ ያዋልኩለት ያገለገልኩት ንጉስ። እናንተ በዳሪዮስ ታምኗል አይልም፣ በአምላኩ ታምኗል። እንቀይራለን። ሃሌሉያ! እንቀይራለን። ሃሌሉያ! እላይ እናደርገዋለን። መታመናችንን ያህዌ ላይ እናደርገዋለን። አንዳች ጉዳት አልተገኘበትም። ለምን? በአምላኩ ታምኖ ነበርና። ያው እንግዲህ ሕጉ ይሻራል አሁን። ምክንያቱስ በሁለተኛው ምክንያቱስ በሐሰት በመመስከር ሕግ አስወጥቶ ሰውን ለመጉዳት በተደረገ ጥረት ምክንያት ሕጉ ይሻርና የፋርስና የሜዶን ሕግ ደግሞ ክፋቱ ምን እንደሆነ ታውቃላችሁ? ክፋቱ ይሁን ደግነቱ አለ ምን እንደሆነ ታውቃላችሁ? አሁን እኛ ዲሞክራቲክ ሪፐብሊክ ኢትዮጵያ ሆነን ስናስበው ልክ አይመስለንም። በዛ ዘመን ግን እንደዚህ ያደረገ ሰው ብቻውን አይቀጣም ይላል። ሚስቱ፣ ልጆቹ፣ ዘመዶቹ ተሰብስበው አንድ ላይ ድሮ ባወጡት ሕግ ይቀጣሉ። ንጉሡ ያንን ያስፈጸመው በነገራችን ላይ። ስለዚህ ሰብስባችሁ አምጡልኛልና ወደ ጉድጓድ ሲወረውሯቸው ይላል። እኔ በጣም የሚያስቀኝ አይደለም፣ አያስቅም። በጣም የሚገርመኝ ወደ ጉድጓድ በተወረወሩ ጊዜ እነዛ ቅናተኞቹ አንበሶቹ ይላል በሏቸው አይደለም የሚለው። ምንድን ነው የሚለው? ከአየር ላይ ቀለቧቸው አይደል? አንተ አብረው ያደርከው የሚቀልብ ነው በነገራችን ላይ። መሬት እስከሚወርድ መጠበቅ አልቻሉ። መሬት እስኪነካቸው አልጠበቁም። እናንተ በደግ ተከፋፈሉ። አየር ላይ ከሚነጥቀው ነጣቂ ጋር አሳድሮ ሰላም ያደረገኝ፣ አሁን ያዘልኝ፣ አቅም ያሳጣልኝ፣ ያዳነኝ አምላኬ ኢየሱስ ኢየሱስ ኢየሱስ። አንዳንዴ እኛ መዳን የሚገርመን ሌላው ሰው ላይ ሲደርስ ያደረገውን ክፋት ስናይ ስለሆነ አየር ላይ ተቀበሏቸዋል። ከዛ ነው እንግዲህ ጨርሻለሁ። ንጉሥ ዳሪዮስ እንደዚህ አለው፣ በመንግሥቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። ለምን? እሱ ሕያው አምላክ ለዘላለም የሚኖር መንግሥቱ የማይጠፋ ግዛቱ እስከ መጨረሻ ድረስ የሚኖር አለና ያድናል፣ ይታደግማል፣ በሰማይና በምድር ታምራትና ድንቅን ይሰራል። ማስረጃ ዳንኤልን ከአንበሶች አፍ አድኖታል። በዚህ ሁኔታ ይላል ቁጥር 28 ላይ በዳሪዮስ መንግስትና በቂሮስ ሁለቱም የፋርስ መንግስታት ነው ዳንኤል ኑሮ ተቃናለት ይላል። እስከ እድሜያችሁ መጨረሻ ይቃናላችሁ፣ እስከ እርጅናችሁ ይቃናላችሁ አይደል? አንዳንድ ሰው ተቃንቶለት የሆነ እድሜ ላይ ጥፍ ይልበታል። እንደዛ አይሆንባችሁ፣ ይከናወንላችሁ፣ ይቃናላችሁ፣ ይስመርላችሁ። ጳውሎስ ያለውን ተናግሬ ልጨርስ። ለጢሞቴዎስ ነው የሚነግረው። ጢሞቴዎስ ይህን ታሪክ ያውቃል። በኤፌሶን የተከናወነ ነገር ነው።
ሁለተኛ ጢሞቴዎስ 4:16 ላይ በፊተኛው ሙግቴ አንድስ እንኳን አልደረሰልኝም፣ ማንም ሰው አልነበረም ማለት ነው። ሁሉ ተውኝ እንጂ የሥራቸውን ይስጣቸው አይደለም ያለው፣ ይህን አይቁጠርባቸው አለ። ብቻዬን ቀረው አለ ኤፌሶን። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ገና ወደ ሮም ሄጄ መመስከር ስላለብኝ ማለት ነው። ሁሉ እንዲሰሙት ጌታ ባጠገቤ ቆሞ አበረታኝ ይልና ከአንበሳ አፍም ዳንሁ ይላል። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማይ መንግሥት ይጠብቀኛል። ለሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን አሜን። ዞር ስል ወንድም ከሌለም፣ ዞር ስል እህት ከሌለችም፣ ዞር ስል ፓስተር ከሌለም፣ በዚህ በኩል ግን ጌታ አጠገቤ ቆሞ ነበር አለ። እንደዛ አለ። አጠገቤ ቆሞ ነበር። ጌታ እኮ ነው። ሰው ሲሸሽ የማይሸሽ ሄዶ ሄዶ ሸኝቶ የሚመለስበት ቦታ አለው ሰው። ልክ አንበሳ ጋር ሲደርስ ጥሎ ይሄዳል። ጌታ ግን አጠገቤ ቆሞ አበረታኝልና ከአንበሳ አፍ ዳንኩኝ አለና እሱ ደግሞ ከክፉ ሁሉ ያድነኛል። መዳን ይሁንላችሁ፣ መዳን ይሁንላችሁ። የአንበሳውን አፍ ያያዝላችሁ። አስፈራርቶ የመጣውን ነገር ይለጉምላችሁ። አጠገቤ ቆሞ ምን ማለት ነው ታውቃላችሁ? አንድ ቀን ጳውሎስን ከአንበሳ ጋር ታገላሉት። ጳውሎስ ድቅቅ ያለ ሰውዬ ነው። ንግግሩ ቦምብ ነው። ጡንቻ የለም ጳውሎስ። ከዛ ከአንበሳ ጋር ሲታገል እናንተ እኔ እንዴት እንዳልቆልምሞት ሮጦ ያምልጥ አላቅም። ብቻ ግን ጳውሎስ የገባው ነገር እዛ የአንበሳ መታገያው ስገባ ጌታ አብሮኝ ገባና የአንበሳውን አፍ ዘጋልኛል አለ። ሃሌሉያ ሃሌሉያ ሃሌሉያ። ለሱ ከዘላለም እስከ ዘላለም ክብር ይሁን። 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 ለሱ ከዘላለም እስከ ዘላለም ክብር ይሁን።